አቤት አባዬ። ተቀመጥ። እንኳን ደህና መጣህ አድናን። እዚህ በመገኘቴ በጭራሽ ደስ አላለኝም ሳድረቲን። ከትናንት ማታ ጀምሮ ሰርካንን ማግኘት አልቻልኩም። በአንተ በኩል የምታውቀው ነገር አለ? ትናንት ማታ አብራችሁ ነበራችሁ። ምን ተፈጥሮ ነው? ቁጭ ብዬ እየጠጣው ነበር። ከዛ ወደ እኔ መጣ። ትንሽ አወራንና ሄደ። በዛ ሰዓት ያጨቃጭቃችሁ ነገር ነበር እንዴ? የለም አባዬ፣ ምን ጭቅጭቅ ነው? እንዲሁ ወሬን ያወራ ነው። አለቀ። ልጅህ እየዋሸ ነው። እውነት በፈጣሪ ቃል እምልልሃለሁ፣ ውሸቱን ነው። መኪና አልነበረውም፣ ግን ተከትሏቸው ወደ መኪና መቆሚያው ሄዷል። የጥበቃ ካሜራው የቀረጸውን እያንዳንዱን ነገር አይተናል። የሆነ ሰው መኪናቸውን ወስዶባቸዋል። ልጄን የሆነ ነገር አድርጎታል። ልጅህ ምንም ሊያደርገው አይችልም። ምንም አላደረኩም ካለ ምንም አላደረገም። ስማኝ፣ አንተ የምታውቀው ነገር አለ? የለም አባዬ፣ ከወንዶቹ ጋር እግር ኳስ እየተጫወትን ነበር። እውነቱን እየተናገርክ ነው ብዬ ተስፋ አደርጋለሁ። አለበለዚያ ምን? አፍህን ዝጋ። እኔ ትላንትና ቃል ገብቻለሁ። በእኔም ሆነ በቤተሰቤ ጉዳት ያደርስብህም ብያለሁ። ይህንን ርዕስ ዘግተነዋል። በቃ ደግሞ ስማኝ፣ አንድ ርዕስ ከዘጋው ደግሞ ርዕሱ ተመልሶ አይከፈትም። ገባህ አይደል አድናን? ይሄ ነገር አላለቀም ባህሪ ባባ። ይሄ ነገር ገና አላለቀም። ደህና ሁን አድናን። በቃ ደህና ሁን። ለተወሰነ ጊዜ እዚህ ቆይ። ሴማ፣ ለሌሎቹም ደዊ። ሞኝ አይደለሁም። ሳድረቲን እየዋሸ እንደሆነ እርግጠኛ ነኝ። ሰርካንን የሆነ ነገር አድርጎታል። እና ምንድነው የምናደርገው? ምንድነው የምናደርገው? የባህሪ ባባ ልጅ ልጄን ገድሎታል። ስለዚህ እኔም አንድ ልጁን ገድላታለሁ ማለት ነው። አይሴጉልን ገድላታለሁ። ቆይ አፍህን ልጥረግልህ። ና ወደዚህ። ንገረኝ፣ አንተ ለምን ትምህርት ቤት ቀጣ? ንገረኝ፣ አንተ ስለምን እዚህ መጣ? በቃ ዝም ብዬ መጣሁ። ሲናን፣ እንደዚህ አይባልም። ብልግና ነው። ብልግና ለኔ ሲሆን ብቻ ነው። ምንም ሳያስብልኝ ትቶኝ እኮ ነው ሄደው። መጣሁ እኮ ልጄ፣ እዚህ ነኝ። ትቼ አልሄድኩም። ውሸታም! ኧረ ትተኸኝ ሄደ ነበር። እሺ ልጄ፣ እስኪ ራስህ ንገረኝ፣ ምን ማድረግ ነበረብን? የነበረውን ነገር አይተሃል። ፖሊሶች እየተከታተሉን ነበር። የት መሄድ እንችል ነበር? አንተ ንገረኝ። ታውቃለህ አባዬ፣ ያኔ ልጅ ያለ ሁሌ እንዳንተ መሆን ፈልግ ነበር አባዬ። ግን አሁን በጣም የሚፈራው ነገር እንዳንተ እንዳልሆን ነው። ሲናን፣ አባት ምን ያህል እንደሚወድ ታውቃለህ አይደል? አዎ አውቃለሁ። አታዩን በጣም ስለሚወደኝ እኔን ትቶኝ ሄደ። እሺ ልጄሽ፣ በል ተነስ፣ በቃ አያት ቤት ልውሰድ። አልፈልግም። አባዬ ይቅርታ። እውነት እንደዚህ ያልኩ እኮ ከልቤ አይደለም አባዬ። አዎ ልክ ነህ ልጄ። ማለት የፈለግከውን ነገር ማለትህ ልክ ነው። ችግር የለውም። አንተ ንገረኝ፣ ፒዛውን በሙሉ በላኸው እንዴ? አዎ ሙሉን።
አዎ ቢያንስ አንድ ቁራጭ ለኔ መተው ነበረብህ። እንደምትመጣ በምን ማወቅ እችላለሁ? መቼ ነው ሳልመጣ የቀረሁት? እውነት ሁሌም አሁን 60 ዓመት አልፎኛል። ምን መሰላችሁ፣ ውጭ ላይ ሰዎች ስለ እኔ ምን እንደሚያወሩና ሊያወሩ እንደሚችሉ አውቃለሁ። ለምሳሌ ጨካኝ ነው ይላሉ፣ ግን እሱ አያናድደኝም፣ ምክንያቱም የሆነ ጊዜ እንደነሱ ነበርኩ። አዎ፣ ግን የግድ መሆን ነበረብኝ። ሌላ ብዙ ነገርም ይሉኛል። ምንም ማድረግ አይቻልም ይበሉ። ግን እኔ ሰዎች ስለ እኔ ሕይወት ምንም ነገር እንዲሉ በጭራሽ ክፍተቱን አልሰጣቸውም። ባህሬንም ማመን አንችልም እንዲሉ አልፈልግም። መቼም ቢሆን ማንም ሰው እንደዛ እንዲል አላደርግም። አንዳንዶቹ በጣም ይፈሩኛል፣ አንዳንዶቹ ደግሞ በጣም ይጠሉኛል። አንዳንዶቹ ይወዱኛል፣ ግን ደግሞ ሁሉም እኔን ያምኑኛል። እያልኳችሁ ያለሁት ቀልድ አይደለም። ምንም ቢፈጠር ቃሌን እጠብቃለሁ፣ እንድገመትበትም አልፈልግም። አሁን ስሙኝ፣ ሁላችሁንም አንድ ነገር ብቻ ልጠይቃችሁ። አንድ ጥያቄ። ልጁን ያደረግከው ነገር አለ እንዴ? ንገረኝ። የለም፣ የተፈጠረውን ነግሬሃለሁ። እሺ፣ አንተስ የምታውቀው ነገር አለ? ነግሬሃለሁ እኮ እግር ኳስ እየተጫወትን ነበር። አዎ ባባ። ከኛ ጋር ምንም የሚያገናኘው ነገር የለም ባባ። አርናን ዝም ብሎ ጭንቅላት ውስጥ የፈጠረው ነገር ነው። እስካሁን ድረስ አንዴም ዋሽታችሁኝ አታውቅም። በዛ ላይ በመሃላችን ውሸት ኑሮም አያውቅም። አዎ አምናችኋለሁ። አለበለዚያ ግን በኋላ ላይ በእኔ በጭራሽ እንዳታዝኑ። ቅጣታችሁም የከፋ ነው የሚሆነው። ይህን ሁላችሁም በደንብ አድርጋችሁ ወቁት። እሺ? ሲናን ተጠንቀቅ። እሺ፣ አግኝቼዋለሁ አልኩ እኮ። አሁን አንድ ላይ ነው ያለነው። እዛው ትምህርት ቤት አካባቢ ያለ መናፈሻ ውስጥ ብቻውን ቁጭ ብሎ ነበር። ወስጄዋለሁ። እሺ፣ አንድ ላይ ጊዜ ብናሳልፍና ወደ ማታ ላይ ቀስ ብዬ ባመጣው ችግር ይኖረዋል? እሺ፣ አመሰግናለሁ። ያወራኸው ከሲናን አያት ጋር ነው? ትንሽ ጊዜ አብረን እናሳልፍና በኋላ አመጣዋለሁ ብዬ ስጠይቀው እሺ ትችላለህ አለኝ። ገርሞኛል። አባዬ፣ ፊኛዎቹ ላይ መተኮስ እችላለሁ? ቆይ ስማ፣ ፊኛዎቹ ላይ ልትተኩስ ነው? አዎ። ልጄ ለምን ፊኛ ላይ ትተኩሳለህ? እንዴ ለምን አልተኩስም አባዬ? እሺ በቃ ተኩስባቸው። ያን ያህል ለየት ያለ ነገር አይደለም፣ ግን አንዳንዴ ሳስበው እዚህ ትልቅ ዓለም ላይ ሰዎች ፊኛ ላይ የሚተኩሱበት ሀገር ይሄ ብቻ ይመስለኛል። ባህሩ ነው በሞቱ ፊኛዎች ተሞልቷል። ማመን ይከብዳል። ይሄ እኮ ግድያ ነው። ግን ለድርሰት ጥሩ ርዕስ ይሆናል። የፊኛ ግድያዎች። ወይዘሮ ሐሜድ ጡረታ የወጣች የህብረተሰብ መምህር ናት። ጠዋት ከእንቅልፏ ተነስታ ወጥ ቤት ስትሄድ ባየችው የሞተ ፊኛ በጣም ተደናገጠች። ከዛ ወደ እጅ ስልኳን ወጣችና ወደ ፖሊስ። ኧረ እባክህ ምንድን ነው የምታወራው? ታዩ፣ አትስሚው። የሌለ ነገር ነው እያወራ ያለው። አሁን ግን የሞቱት ፊኛዎች ላይ ስተኩስ የሌለ ነገር አይደለም። እዛ ጋር እንቀመጥ አይደል? 2 ሰዓት ሙሉ አንድ ላይ ቆይተን እስካሁን ምንም አይነት ችግር ውስጥ አልገባንም። ቁጭ በይ እስኪ አንድ ነገር ልጠይቅሽ። በደንብ ይኝ እስቲ ንገሪኝ እስኪ ስታይ ይሄን ያላስጠላለሁ እንዴ? አዎ። ለማንኛውም ከዚህ በኋላ ችግር ውስጥ አልገባም። ምክንያቱም ነገ ጠዋት የሥራ ቃለ መጠይቅ አለኝ። የምን ስራ? ምንም። ተመልሼ ሹፌር ልሆን ነው። ለሆኑ ደስ የሚሉ ሽማግሌ ሹፌር ሆናለሁ። ጠዋት ጠዋት ወደ ዋና አደርሰዋለሁ። ከዛ አንዳንድ የልጅ ልጆቹ ጋር ወስደዋለሁ ምናምን። ለማንኛውም ደሞዙም ጥሩ ነው እና ደግሞ የተቀጣሪነቱ ዋስትና ከኖረኝ ሲናን የማሳደግ መብት ጠይቄ ማስመለስ እችላለሁ ማለት ነው። ያድርግልህ። እኔ ምን እንደምሰራ ደግሞ እናያለን። ለምን? ምን ተፈጠረ? የዛን የተገናኘንለት አስታወስክ? የዛን ቀን ወደ እንግሊዝ ለመሄድ ስራ ለቅቄ ነበር። ኧረ እባክሽ። እና አሁን መሄድ ትፈልጊያለሽ? አዎ በደንብ እፈልጋለሁ።
እዚህ የሚያስቀረኝ ምንም ምክንያት የለኝም። እንግሊዝ ሄደሽ ምን ልታደርጊ ነው? ማለቴ እንግሊዝን ታውቂያታለሽ? እኔ እንጃ እኮ በጣም ነው የሚያስጠላው። ሁሌ ክረምት ነው፣ ሰማዩ ግራጫ ነው፣ ሰዎቹ ደግሞ ኮስታራ ናቸው። ሁሌ ዝናብ አለ። ሰዎቹ ፀሐይ የሚያዩት ከስንት አንዴ ስለሆነ አንዳንዶቹ እንዲያውም ሲያዩት ያመልኳታል። ተው እባክህ፣ እያከበድክ ነው። ታዩሽ ያልኩሽን በሙሉ እርሹ። ግን መኪና የሚነዱት ራሱ እኮ በተሳሳተ አቅጣጫ ነው። እሺ ታዲያ ምን አይነት ነገር ነው? ዝም ብሎ ላዳመጠ ለአመታት እንግሊዝ የኖርክ ነው የምትመስለው። አይደለም ፊልም ላይ ምናምን። አባዬ ና ልጄ፣ ብስኩት እንብላ እንዴ? ቆይ እኔ እገዛላለሁ፣ እናንተ ቁጭ በሉ፣ ገዝቼ እመጣለሁ። እሺ እናመሰግናለን። ልጅ ሰሎን የሚያየው ነገር በሙሉ ያምረዋል። መጣው። ምን ሆንክ ደግሞ? ችግር አለብህ መሰለኝ። አዎ አባዬ፣ ትልቅ ችግር አለብኝ። ምን ተፈጠረ? አሁን ገና ችግር ውስጥ ገባን። ኦፍ ኦፍ ኦፍ። ቆይ ምን አይነት ሰዎች ነን? ለአመታት በታማኝነት የሰራንለትን ሰው አይኑን እያየን ትልቅ ውሸት ዋሸን። ግዴታ መዋሸት ነበረብን። ግዴታ ስለሆነ ብቻ ምንም ማለት አይደለም ማለት አልችልም። ሰውዬ ባባ እየዋሸነው እንደሆነ ካወቀ መቼም መልሶ ፊታችንን ማየት አይፈልግም። ትክክል። ስማኝ ሳድረቲን፣ ምን አይነት ነገር ውስጥ እንዳስገባህን ታውቃለህ አይደል? ማናችንም ካልቀባጠርን ችግር የለም። ተረጋጉ። ምንድን ነው የምታወራው ወንድሜ? እኛ ሀሜተኛ የሰፈር ሰው ነን እንዲህ ዝም ብለን የምንቀባጥረው? ሰፈር ሌላ ችግር አለ። ያ አድናን ሆቴሉ ጋር ሄጄ ነበር ብሏል። ማነው የተቀረጸውን ቪዲዮ የወሰደው? አንተ ወስደሃል? ምንድን ነው የተፈጠረውን ነገር ታውቃላችሁ? የተቀረጸ ቪዲዮ ምናምን አልወሰድንም። እንደዛ ሲል እኔም በጣም ገርሞኛል። አሁን ገና ትልቅ ችግር ውስጥ ገባን። የተቀረጸ ቪዲዮም አለ ለካ። ምን አልክ ዙልፊከር? ፈጥነህ ሂደህ ማንም ሳያውቅብን ለማለፍ እየሞከርን ነው። እናየዋለን። በኋላ እንገናኛለን። አንተ ምንም አታስብ፣ እናየዋለን። የተቀረጸ ቪዲዮ፣ የተቀረጸ ድምፅ፣ ሁሉንም ነገር ሄደን እናያለን ውዱ ጓደኛዬ። ፊት ብስኩት በብስኩት ሆኗል። ልውስውስ ብሏል። ሰላም ነው ኔክዲት? እንዴት ነህ ሳድረቲን? አቶ ዛፈር ብቻህን ስለሆነ ጉዳይ ሊያዋራህ ይፈልጋል። ለዛ ነው በዚህ ሰዓት የረበሽኩ። አቶ ዛፈር ስለምን ሊያወራ ይፈልጉኝ ነው? ባለፈው ቤት መተን ስላወራ ነው ጉዳይ ነው መሰለኝ። አባቴ እኮ የመጨረሻውን ውሳኔ ወስኖ ተናግሯል። አቶ ባህሪ ያለውን እናውቃለን። አቶ ዛፈር ማወቅ የሚፈልገው አንተ የምትለውን ነገር ነው። እሺ መልካም፣ አስብበታለሁ። አስብበታለሁ ብሏል፣ ግን የሚመጣ አይመስለኝም። ይመጣል። አቤት ወይዘሮ ጀናን፣ እየመጣን ነው። እሺ ከባድ ነው አይደል? ምኑ? ከሲናን ጋር መለያየት። በህይወት እያለው ልቤን ጎትተው ቢያወጡ ትመርጣለሁ። ሲናን ልጄ፣ በልጄ ደርሰናል። በልንቃ እንጂ አያቶች ጋር መሄድ አለብህ። አንተ ከኔ ጋር ትመጣም እንዴ? መንገዳችንን ተለያይተን እንቀጥላለን። እሺ ልጄ፣ ለዛሬ አልመጣም። እሺ ነቃህ አይደል?
ቦርሳውን እና ልቀፍ። ሲናን የት ነበር ኬኔውድ? በጭንቀት እኮ ልንሞት ነበር። አያቴ መጥቻለሁ እኮ። የት ነበር? የትም ዝም ብሎ አየር ሲቀበል ነበር። ውስጥ እንግባ። ርቦሃል እንዴ ኔውድ? አባዬ መቼ ነው ድጋሚ የምንገናኘው? በፈለክበት ጊዜ ነው ልጅ። በጣም እወድሃለሁ። እኔ ደግሞ ካንተ የበለጠ እወድሃለሁ። በል ቦርሳን ውሰድ። በጭራሽ አይገባህም አይደል? ምንም ብታደርጉ በጭራሽ ልትለዩን አትችሉም። እሺ ይግባችሁ እንጂ። አንተ ደግሞ ይሄ ይግባህ። የልጄን ህይወት አበላሽተሃል። የልጅ ልጄንም እንድታበላሸው በጭራሽ አልፈቅድልህም። የሚያስፈልገውን ነገር በሙሉ አደርጋለሁ። ልጅህንም ምን ያላበላሽዋትም እናንተ ናችሁ ያበላሻችኋት። እና ግን እኔ እንደ ሰበብ ተጠቀማችሁኝ አይደል? ግን ደግሞ ሁለታችንም ይሄን እናውቃለን አይደል? አድናን ለምን ነበር የመጣው? እኔ እንጃ። ልጄ ጠፋ ምናምን በተደጋጋሚ እንደዚህ አይነት ነገር እየተናገረ ነበር። አንተ ነህ አይደል? ሰውየውን የሆነ ነገር አድርገው ነው። ስለምንድን ነው የምታወሪው? ሸሚዝ ላይ የነበረው ደም ጭንቀት በጭንቀት ይሆንከው። ሳድረቲን፣ እኔ ሚስትህ ነኝ። ማንም ላይ ገባው ይችላል፣ ግን እኔ ይገባኛል። ተመልከችኝ። ሁሉም ነገር ውስጥ እንደዚህ ጥልቅ እያለሽ ከገባሽ በደንብ ስሚኝ። አንድ ቀን ተቆርጠሽ እንድትወጪ አደርጋለሁ። በደንብ ሰማሽኝ? ገባሽ? ጥሩ። ስለዚህ ነገር አንድ ቃል ካፍሽ ቢወጣ መንገድ ላይ ወድቀሽ ራስሽን ታገኘዋለሽ። ይሄ እንድታውቂው ነው። በልቻው እያወራሽ ያለሽው ልክ ልንለያይ እንደሆነ ነገር ነው። ብዙ ጊዜ እንደዚህ አይነት ምሽቶች የሚያበቁት እኔ እስከማውቀው ድረስ ቤቴ ቡና መጠጣት ትፈልጋለህ ተብሎ ተጠይቆ ነው። እሱ ፊልም ላይ ነው ያለው። ለነገ የሥራ ቃለ መጠይቅ መልካም እድል። አመሰግናለሁ። ምን ነው? አሴጉላን ነገር ልንገርሽ ግን እንዳትፈሪ እሺ? ቀስ ብለሽ አብረሽኝ ነይ። ነይ። ምንድን ነው? ያ ሰውዬ ከባህሩ ዳር ጀምሮ ሲከተለን ነበር። ነይ አብረሽኝ ነይ። የሌለ ነገር አታውራም። ነይ 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 ነይ። ምን ሆነሃል? ፈራው። እየተሳሳምን ልናስመስል አይደለም አይደል? ፊልም ላይ እንዳለው አብረን መተኛት እንችላለን መሰለኝ። ቦርሳዬ ውስጥ የሚያቃጥል ስፕሬ አለኝ። የተሳሳተ መንገድ ነው የመጣሁት። ካራንፊል መንገድ። ትንሽ ጠብቀኝ፣ በቃ ተመልሼ እመጣለሁ። አንተ ግን ምን አይነት ሰው ነህ? ስታስጠላ። ቦርሳሽ ውስጥ የሚነፋ የሚያቃጥል ነገር አለ አይደል? አዎ በደንብ ነው ያለኝ። አለኝ። በጣም ጥሩ መፍትሄ ያለሽ። ቆይ ግን እብድ ነህ እንዴ? ያው ለማንኛውም
ሲናን አንቺ ጋር መምጣቱ አይገርምም አይደል? ትንሽ ብቸኝነት ስለሚሰማው መሰለኝ። እኔም አንዳንዴ ብቸኝነት ይሰማኛል። ሰዎች አንዳንዴ ብቸኝነት ይሰማቸዋል። አንድ ቀን የምትረሳኝ ከሆነ ወይ ደግሞ አንድ ቀን ባለውበት ትተኸኝ የምትሄድ ከሆነ የትም ለማይደርስ ነገር አታስለፋኛለች። ልምዶቼን እንድተው አታድርገኝ። በተለይ ደግሞ የብቸኝነት ልምዴን የትም ለማይደርስ ነገር አታስተውኝ። ይገርማል። የእኔ ውድ ፖይራዝ ካራይር፣ በል ደህና እደር። አይሴጉል፣ ነገ ማታ ላይ ቤት መምጣት ትፈልጊያለሽ? ለምን አንተ ቤት እመጣለሁ? አንድ ላይ ሆነን ስለ ብቸኝነት እናወራለን። እስከዛ አስብበታለሁ። ኦ አምላኬ፣ በዚህ ሰዓት ይደውላል እንዴ? አቤት። ስማ፣ ያንን ነገር አስተካክየዋለሁ። አቃቢ ሕጉ ሰነዱን ፈርሞታል። ኧረ እባክህ የምርን ነው? በአንድ ሰዓት ውስጥ እንገናኝና እሰጥሃለሁ። ታውቃለህ አሁን የሆነ ስራ ላይ ነኝ እና ነገ ምናምን መገናኘት እንችላለን? አንችልም ልጄ፣ ነገ ስራ አለኝ፣ ላገኝ አልችልም። እሺ እሺ፣ በቃ እመጣለሁ። እሺ ፈጣሪ ሆይ፣ ባህሪን ደግሞ ዝም ብለው የሚከታተሉኝ ሰዎች ላከብኝ። በቃ ሁሉም ጭራቆች ሰይጣኖች ናቸው ማለት ነው። ሁሉም ተጠራጣሪ ናቸው፣ እብዶች ናቸው። በቃ አንድም ደህና ሰው የለም። አመመሽ ውዴ? አላመመኝም ሙዝሊም። እሺ ውዴ፣ የተወሰነ ረፍት አድርጊሽ የኔ ቆንጆ። ወይዘሮ ኦዝሌም እንዴት ናት? ያው ናት፣ ምንም ለውጥ የለው። ከምር በጣም አመሰግናለሁ። ለልጄ በሙያሽ የምትችውን ነገር ሁሉ እያደረግሽላት ነው። እውነቱን ለመናገር እኔም ስለ እሱ ላወራ ፈልጌ ነበር አቶ ዛፈር። ስለምን? ሌላ ሐኪም ጋር ልላካችሁ የሚል ሀሳብ አለኝ። ለምን? የሚቀጥለው ወር ላገባ ነው እና ከተጋባን በኋላ ከባሌ ጋር ኢዝሚር እንሄዳለን። ግን እኮ ለረጅም ጊዜያት ስትከታተያት ነበር። ሌላ ሐኪም ይህንን መስራት አይችልም። ማለቴ አንቺን በጣም ትወድሻለች። በገንዘብ ልረዳሽ የምችለው ነገር ካለ ማድረግ እችላለሁ። አይ ከገንዘብ ጋር የሚገናኝ ነገር የለውም። ከድሮም ኢዝሚር መኖር ምኞቴ ነበር እና ከተጋባን በኋላ እዛ መኖር እንጀምራለን። ግን ጥሩ ሐኪም እንደማገኝላት ምንም አትጠራጠር። ኦዝሊ እባክሽን አትሂጂ። በጣም ታስፈልጊያታለሽ። የምር ከባድ ይመስላል። እባክህ ተረዳኝ። ይቅርታ አድርግልኝ። ምን ተፈጠረ አቶ ዛፈር? ምን ነው ችግር አለ እንዴ? ወይዘሪት ኦዝሌም ስለምታገባው ሰውዬ የምትችለውን ያህል ለማወቅ ሞክር። እሺ አታስብ አቶ ዛፈር። ሳደርቲን ደውሎልህ ነበር እንዴ? አሁን ደውሎልኝ ነበር እና ከትንሽ ሰዓት በኋላ ይመጣል። ኦዝሌም ሰላም ውዴ፣ እንዴት ነሽ? ደህና ነኝ። አንቺስ? ያ የእንግሊዙ ጉዳይ እንዴት ሆነልሽ? ሀሳብሽን ቀየርሽ እንዴ? አይ አልቀየርኩም። ለምን ጠየቅሽኝ? ስለዚህ በእርግጠኝነት ትሄጃለሽ ማለት ነው? አላውቅም። እኔ እንጃ። ለምንድን ነው የጠየቅሽኝ? የሆነ ቦታ ተገናኝተን እናውራ፣ ጊዜ ካለሽ ማለት ነው። አዎ ይቻላል። ዛሬ ስራ የለኝም። እሺ በቃ 8 ሰዓት ላይ ካዲኮ እንገናኝ። እሺ ቻው፣ በቃ እንገናኛለን።
ሄሎ። በመጀመሪያ ቀን ከስራ አርፍደ እንዳይሆን። የምን ስራ? ትላንትና ያልከው ስራ ነዋ። ደስ የሚለው ሽማግሌ ሰውዬ አዛውንት። እጭ አረፈድኩ። ፖይራት። ሄሎ እብድ ስልኩን ጆሮ ላይ ዘጓል እንዴ? አይገርምም? ጭራሽ አላስተዋልኩትም ነበር። ስልኩን ዘጋውብሽ እንዴ? አዎ። ውይ በጣም ይቅርታ አድርጊልኝ። ሄሎ ሄሎ። ይሄ ሰውዬ እብድ ነው እንዴ? ድጋሚ ዘጋብኝ። አይ ይህንን ሰውዬ አንቄ ነው የምደፋው። ምን እያደረግክ መሆኑ ነው? ብልህ ውዴ፣ አንቺ ደብዳቤ ብትልክልኝ ኖሮ እና እኔም ለደብዳቤሽ መልስ ብልክልሽ ኖሮ ወይም መጨረሻ የተገናኘን ጊዜ ትልቅ ጥል ብንጣላ ኖሮ እና ብዙ ያልተግባባነው ነገር ቢኖር ኖሮ ከዛ ብዙ ችግሮቻችንን ሳንፈታ እዛ ጋር ብንለያይ ኖሮ ያኔ መልስ መልሶ መጻፍ ግዴታ ይሆን ነበር። ለመናገር እንደ ሁለት የሚፈቀሩ ሰዎች አንቺን ለማዋራት እና ካለምንም ምክንያት ላንቺ መልሼ መጻፍ አይኖርብኝም ነበር። ከዛ ሁሉ ጉዳይ ያለምንም ምክንያት እንዲሁ ዝም ብዬ እንደሸሸ ሆኜ ከአንቺ ከብልሃ ውዴ አርቅም ነበር። የኔ ወዱ ጉዛታይ መልካም እድል በሌለ ሄድ ነው። ውይ ደህና አደርክ ፖይራስ ልጄ። ደህና አደርክ ኮሎኔል። አንድ ነገር ላሳይ እፈልጋለሁ። ግን ታውቃለህ አሁን በጣም ቸኩያለሁ። የእውነት ግዴታ መሄድ አለብኝ። ማታ ብታሳይን ችግር አለው ኮሎኔል? ምን ነካ ልጄ? 2 ደቂቃ አይወስድብህም። ትንሽ ነገር ብቻ ብትለይ በቂ ነው። ቆይ አንዴ የኔ ልጅ መጣሁ። እዚሁ ጠብቀኝ፣ መጣሁ። ተመልከተውማ ማታ ይህንን ስስል ነበረ። ኮሎኔል ያ እዚህ ጋር ያለው ሰውዬ አንተ ነህ እንዴ? አዎ ልጄ፣ ልክ ነህ ልጄ። ጂንክ ኮረብታ ላይ ከማዕረጌ ጋር ተመልከት። እዚህ ጋር የእንግሊዝ መርከብ አለ፣ አይተዋል? ምን ታስባለህ? ኮሎኔል የእውነት በጣም ልብ ይነካል። እውነት በጣም ቆንጆ ስራ ነው ኮሎኔል። በእውነት ለማድነቅ ራሱ ቃላት ነው የሚያጥሩኝ። እጅ ሌላ ብሩሽ ጨብጦ ማየት እመኛለሁ። አመሰግናለሁ ልጄ። ዛሬ ማታ ትልቁን ጦርነትን እስለዋለሁ ብዬ ተስፋ አደርጋለሁ። አዎ ተስፋ አደርጋለሁ ኮሎኔል። የዓለም ጦርነትንም የሳይፕረስ የሰላም ሽግግሩንም ትስለዋለህ። ምንም ነገር አይቀርም። አሁን ይቅርታ አድርግልኝ፣ መሄዴ ነው። ብዙ ቀን ቤት አልመጣም። ሁሌ መጠጥ ቤት ወይ ጭፈራ ቤት ነው። እና ደግሞ ፍቅረኛ አለችው። ምንም አልወደድኳትም። እሺ የኮሌጅ ትምህርቱስ ምን ሆነ? ይኸውልህ ጌታዬ፣ ወደ ትምህርት ቤት ከሄደ ወራት አለፉት እኮ። እና ይሄ ብቻ አይደለም። ባለፈው እናቱን ሊመታት ሞከረ። ገንዘብ ጠየቃትና አልሰጥም ስትለው እንደ እብድ አደረገው። እኔ ባልደርስ ኖሮ ሊመታት ይችል ነበር። ትላንትና ባለቤቴ ይሄንን ኪስ ውስጥ አገኘችው። ደግሞ ይገርመሃል፣ ስለ እንደዚህ አይነት ነገር እኔ ምንም አላውቅም። ፖሊስ ጋር ብሄድ ምናልባት ሊያስሩት ይችላሉ። ከታሰረ ደግሞ እናቱ በጣም ታዝናለች። ምን ማድረግ እንዳለብኝ አላውቅም። ይሄንን የት እንዳገኘው ታውቃለህ? እኔ ምንም አላውቅም ውዴ። እሺ ይህን ነገር ለእኛ ተው። አንተ ስለዚህ ነገር አታስብ። እሺ ጌታዬ። ስማ ጓደኛዬ፣ የሆቴሉን ጉዳይ ምንድን ነው የምናደርገው? አልገባኝም። ምንድን ነው የምናደርገው ማለት ምን ማለት ነው? ሄደን እናያለን። ፖሊሶች የተቀረጸውን አግኝተውት ከሆነ ከሳድረቲን ጋር ትልቅ ችግር ውስጥ እንገባለን።
ፖሊሶቹ መጡ። ከተደራጀ የወንጀል ክፍል ናቸው? አይ እዚህ ስራ የጀመረው ሰውዬ ማን ነበር ስሙ? ንገረኝ። ፖይራዝ። እኔ ስሙ ምን ያደርግልኛል? እላይ ወሰደውና ለባህሪ ባባ ንገረው። መልካም። አባቴ ፖይራዝ መጥቷል። እሺ። ስለዚህ እንዴት ከፈቀድክልኝ? ችግር የለውም። አይገባም። በፈለክበት ሰዓት መሄድ ትችላለህ። መልካም ቀን። እሺ። አሁኑኑ መለሳለሁ። በጣም አርፍደሃል። በጣም ይቅርታ፣ መንገድ ተዘጋግቶብኝ ነው። ሁለተኛ እንዳታረፍድ። እሺ እንዳልክ ጌታዬ። ግባ። ኦ ፖሊሱም መጥቷል። ትንሽ ስለ አንተ ማወቅ ስለፈለግን ነው። ሴማ ጠበቃዬ ናት። ልክ እንደ ልጄ ማለት ናት። የተወሰኑ ጥያቄዎችን ትጠይቃለች። እንጀምር አይደል? በጣም ከባድ ህይወት ነው ያሳለፍከው። እናትህን በልጅነትህ ነው ያጣሃት። እናም አባትህ ከትንሽ ዓመታት በኋላ ላጎትህ ሰጠህ። ከዛ በኋላ ተመልሶ አልመጣም። አዎ፣ ያኔ እናቴ ስትሞት እኔ 8 ዓመቴ ነበር። ታዲያ ለምን ፖሊስ ሆንክ? ያኔ በጊዜው ብዙ አማራጮች አልነበሩኝም። ሚስት ደግሞ የኡንሳል ኦዝባካል ልጅ ነበረች። እሷ ማለት ያቺ ታዋቂዋ ጋዜጠኛ ጎበዟ አርታይ ናት አይደለም? የተለመደው የሀብታም ሴትና የድሃ ወንድ ታሪክ ነው። የካቲት 5 2000 ላይ ካዲኮይ ማዘጋጃ ቤት በድብቅ ነው የተጋባችሁት። ይመስለኛል ለአባቷ እንድትጋቡ አልፈለገም ነበር። አዎ፣ ብዙም አልወደደኝም ነበር። የሆነው እንደዛ ነው። ከዛ ደግሞ በድንገት ከስራ የመባረር ጉዳይ። መቼም ላንተ አይነገርህም። ሙስና ትልቅ ወንጀል ነው። ስሜን አጥፍተውት ነው። ምንም አላደረኩም ነበር፣ ግን ምንም ማስረጃ አልነበረኝም። ራሴን ነፃ ላወጣ አልቻልኩም። የምር በጣም ጎበዝ ነሽ። እጅሽ ላይ የሌለው የአንደኛ ክፍል ውጤቴ ብቻ ነው። ጎበዝ ነሽ። ሂሳብ ላይ ብዙም ጥሩ አልነበርክም። ሴማ ስለ ሁሉም ሰው ሁሉን ነገር ታውቃለች። እና ደግሞ የማታውቀውን ነገር በምን አይነት ፍጥነት እንደምታውቅ ማመን አትችልም። ኤጭ ምን አይነት ጣጣ ነው? ምን ተፈጠረ ወይዘሪት አይሴጉል? እኔ እንጃ፣ ጎማው ተነፈሰ። ፈንድቶ ነው መሰለኝ። ልቀይርልሽ እንዴ? 2 ደቂቃ ብቻ ነው የሚፈጅብኝ። አይ ተው፣ ምንም አትቸገር። በታክሲ ሄዳለሁ። እንደዛ ከሆነ ቁልፉን ስጭኝና እኔ ላስተካክልሽ እችላለሁ። የምርህን ነው? ቆይ አትቸገርም? አታስቢ፣ ምንም ችግር የለውም። አመሰግናለሁ። በቃ ማታ ትወስጂዋለሽ ወይዘሪት አይሴጉል። እሺ፣ መልካም ስራ። እሺ፣ መልካም ጊዜ። እና ታዲያ ከፖሊስ ጋር እየሰራ እንዳልሆነ በምን ማወቅ እንችላለን? ወይስ አናውቅም? እንዴት ማለት? በጣም ግልጽ ነገር ነው። ታዲያ እንደማትክደ እንዴት ማወቅ እንችላለን? ጥሩ፣ ለማንኛውም የሚሆነኝን ወስኛለሁ። ስለኛ ሁሉንም ነገር ለፖሊስ ለመናገር አትቸገር። እዚህ የጠራችሁኝ እናንተ ናችሁ። እኔ ወደ እናንተ አልመጣሁም። አዎ፣ እናቴ ስትሞት 8 ዓመቴ ነበር እና እንዳላዝንም ደግሞ በጣም ሕፃን ነበርኩ እና ስለ አባቴም እስከማውቀው ድረስ ከማንም ሰው ጥሩ ዜና ሰምቼ አላውቅም። ወንድሜ ተረጋጋ። እና ሂሳብ ላልሹ ነገር፣ አዎ ልክ ነሽ። ማስላት ላይ ጎበዝ አይደለሁም። እና ያ የጋብቻው ነገር ደግሞ ሚስቴን እኔ የተጠቀመችብኝ አባቷን ለማስወገድ እንደሆነ የገባኝ በጣም ዘግይቼ ነበር። አዎ፣ ግን ልጄን ለማስመለስ ስራ ያስፈልገኛል እና እዚህ መጣሁት ለዛ ብቻ ነው። ምን አይነት ሰቆቃ የሆንክ ሰው ነህ? በእናትህ ትሰማኛለህ? ቢያንስ እኔ ታሪክ አለኝ። እሺ ምንድን ነው የሚያስፈልገህ? ለምን? ልጅህን ለማስመለስ ነዋ።
የማሳደግ መብቴን ጠይቄ መክሰስ አለብኝ እና ደግሞ ያው ልጅን ማሳደግ እንደምችል የሚያሳይ ማስረጃ ማቅረብ ይኖርብኛል። እንደዛ ለማድረግ ደግሞ ስራ ያስፈልገኛል። ይህን ስራ አልወደድከውም እንዴ? ለዳኛውን የምናስረዳበት መንገድ ካገኘን በደንብ ወደዋለሁ። አንዱ ሆቴላችን ውስጥ እየሰራ እንዲመስል ሴማ ሰነዶቹን ታዘጋጅልሃለች እና ደግሞ ደሞዝንም ታስተካክለዋለች። እና እንደዚህ አይነት ጉዳዮች ላይ ስኬታማ የሆነ ጓደኛ አለኝ። እሱ ጉዳዩን ይረዳሃል። ከምራችሁ ነው? ስለዚህ ይሄ ማለት ሲናን መውሰድ ይችላሉ ማለት ነው? ወንድሜ አትጨናነቅ። አሁን የባህሪው ማን ሰራተኛ ሆነሃል። አይዞህ፣ ምንም ማድረግ የማንችለው ነገር የለም። ይህንን በመስማቴ በጣም ደስ ብሎኛል። ስለዚህ በቃ በድጋሚ እንኳን ደህና መጣ ፖይራዝ። አመሰግናለሁ። ይቅርታ አባዬ፣ አንድ ስራ ላይ መሄድ አለብኝ። እሺ። ባባ በጣም ይቅርታ አድርግልን። እኛም አንድ ስራ አለን። ምንድን ነው? አሳሳቢ አይደለም። እሱን ጨርሰን ተመልሰን እንመጣለን። እሺ፣ ጥሩ። በቃ ሂዱ። ሳፈር። አቤት ባባ። በዛውም እሱንም ይዛችሁት ሂዱ። እግረ መንገዱን ስራውን ይወቀው ብዬ ነው። እሺ፣ አታስብ። አንተ እንዳልክ ባባ። በልና ተከተለን። ፖይራዝ